ላሊበላ የመሬቱን አፈር ነው የጠጣ የሚለው ያቡነ ሐራ ደግሞ ምን ነው የተባለ የመቃብሩን አፈር የቆፈርክ ያንን እየጠጣህ ትድናለህ ይላል። አቡነ መልከጼዴቅ ገዳም አጥንቱን አውጥተህ መዳሰስ ይላል። ራሳቸውን ጻድቃን አድርገው ትሩፋት ሰሩ አድርገው ቃል ኪዳን ሰጡ አድርገው ራሳቸውን እየሰበኩ ትውልዱ ላይ ቀንበር የጫኑ አባቶች የሚባሉ እነሱ ህሊናቸው ቢወቅሳቸው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ እውነትና ህይወት መንገድም ነኝ በእኔም በቀር ወደ አብ የሚመጣ የለም ብሎ በአራት ነጥብ የደመደመው እነሱ አይ በእንተናም በኩል ሄድ ይቻላል በማለት ህዝቡ ፈጽሞ የሚያርፍበት ነገር አላገኘም። እንግዲህ አውስ እኛ አሁን እየጮህን ያለን እንዲታወቅ የምንፈልገው ህዝባችን የሚያርፍበት አንድ እግዚአብሔር የላከው ትክክለኛ ማረፊያ ሰላምን የሚሰጥ ደስታን የሚሰጥ አንድ አለ። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ቃል ብቻ ተናገር ባሪያህም ይሰማል። አሁን የእንተና የላሊበላ የመሬቱን አፈር ነው የጠጣ የሚለው ያቡነ ሐራ ደግሞ ምን ነው የተባለ የመቃብሩን አፈር እየቆፈርክ ያንን እየጠጣህ ትድናለህ ይላል። አቡነ መልከጼዴቅ ገዳም አጥንቱን አውጥተህ መዳሰስ ይላል። የምኑን አጥንት? የቅዱሳን አጥንት እዛ የተቀበሩትን አጥንቶች ያን ስትዳሰስ ትድናለህ ይላል። አሁን መቃብር ቆፋሪ ያደረገን ምንድነው ካልን ጥንቆላ አይሄው በሌላ ቪዲዮም የመቃብር አፈር የሚል የመቃብር አፈር ደግሞ ከጥንቆላው ጋር ይገናኛል። አጽም ምናምን ያዘዛል የመቃብር አፈር ያዘዛል እንደገና ደግሞ ምን ያዘዛል አጽም አፈሩን አጽሙን እንደዚህ አድርገህ ወደ ጅብነት ተቀይረህ የሰላቢ ምናምን ተሰራለህ ይላል። አየው አይደለም ከዛ በጥቁር ዶሮ ይላል በጥቁር ድመት ይላል። አሁን ይሄ በቤተ ክርስቲያኒቱ ውስጥ ያጸድቃል ተብሎ የተሰራው ሥርዓት የገዳማዊ ህይወት ልምምድ ከአጋንንት ጋር የሚገናኝ ነው ያልኩት ያሉት። ስለዚህ ምዕመናኑ ችግር የለም እዚህ ስራቸውን እየሰሩ ገንዘብ ይስጡ እነሱ በቃ ጸበል ጸዲቅ ያድርጉ ጠላ ምናምን ይጥመቁ። የከተማው ደግሞ ቢራውን ምኑን ይወሰድላቸው እንዲጸድቅ ጮማ ምናምን እንትን ይበል ችግር የለም አንዳንዴ ይሻላል። አዎ ጮማ ይበላም ይላል ጮማ አምጣ ይላል። አየው ፌክ የሆነ ስርዓት ነው በነገራችን ላይ ፌክ የሆነ ስርዓት እግዚአብሔር የማይከብርበት እነሱ የማይኖሩት ልክ የፈሪሳውያን አይነት ህይወት ነው። በሰው ጫንቃ ላይ ቀንበርን ይጭናሉ እነሱ ግን አይፈጽሙት። አየው ታስታውስ ከሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ያቺ አመንዝራዋን ሴት ወደ ጌታ ወደ ኢየሱስ ክርስቶስ ወሰዷት እና በሙሴ ህግ እኮ ይቺ ሴት እንድትወገር የሙሴ ህግ ያዛልና ስታመነዝር ስላገኘናት ትወገር ብለን ነው ይዘናት የመጣን የሙሴ ህግ ያዛል እናንተስ ምን ትላለህ አሉት። እሺ ከዛ በኋላ ኢየሱስ ደግሞ በመድር ላይ በእጆቹ ጻፈ ይላል። መላልሰው ጠየቁት ይላል ጻፈባቸው ይላል። ከዛ የመጨረሻ ሲጠይቁት ከናንተ ኃጢያት የሌለበት ሰው ድንጋይ ያንሳና ይወገራት አላቸው። ከዛ ከታናሾቹ እስከ ታላላቆቹ ድረስ ህሊናቸው ወቀሳቸውና ጥለዋት ሄዱ ይላል። ሴቲቱ ብቻዋን ቆማ ነበር። ከሳሾችሽ ወዴት አሉ ሲላት አንድ አላቅም አለች። አላውቅም ስትል በይ እኔም አልፈርድብሽም ደግመሽ ኃጢያት አትስሪ ብሎ በሰላም አሰናበታት ይላል። አየው እነዚህ ሰዎች ምናልባት ይሄንን ድምጽ እየሰሙ ይሄንን ፕሮግራም እየተከታተሉ ህሊናቸውን የሚወቅሳቸው ከሆነ ንስሐ ይግቡ ነው የኔ ጥሪ። ራሳቸውን ጻድቃን አድርገው ራሳቸውን ትሩፋት እንደሰሩ አድርገው ቃል ኪዳን እንደተሰጡ አድርገው ራሳቸውን እየሰበኩ ትውልዱ ላይ ቀንበር የጫኑ አባቶች የሚባሉ እነሱ ህሊናቸው ቢወቅሳቸውና ንስሐ ቢገቡ ያለዚያ ደግሞ ህዝባችንን ቢለቁልን የሚል መልእክት አስተላልፋለሁ። አዎ እንግዲህ እዛ ቤት መጽደቂያ የሚባሉ መንገዶች በጣም ብዙ ናቸው። ትልቁ ችግር በዚህም ትጸድቃለህ ገዳም ስትገባም ትጸድቃለህ ስትመነኩስ መቃብር አፈር በጥብጠህ ስትጠጣም ትጸድቃለህ በማርያም ስም ስትዘክርም ትጸድቃለህ በተክልየም በቃ ሁሉም ዙሪያውን ጽድቅ የሚገኝበት ነው ተብሎ ያሳያቸዋል። እኔ የገረመኝ አለ
ህዝቡ በጣም እየተሰቃየ ነው ከአንድ ጀምሮ ስታዩ ባንድ ዮሐንስ ነው የዮሐንስ ዕለት ዝክር ዘክር ቤተክርስቲያኑን አሰራ ከዛ 55 ትውልድ ድረስ ይማራል እሺ የዮሐንስ ዕለት ያንን ቃል ኪዳን ያደረገ ሰው የዮሐንስ ዕለት ለምንድን ነው ያላረፈ ለምንድን ነው 55 ትውልድ ድረስ ተምሮልኛል ብሎ ሌላውን ያላቆመ ያም አላሳረፈው ብሎ ባንድ ልደታንም ዮሐንስንም ማርቆስንም ዘክሮ አላረፈም አሁንም በሁለት ይሄዳል ከዛሳ በሶስት ይሄዳል ባታ ከዛስ በአራት ወልደ ነጎድጓድ ዮሐንስ ጋር እያለ እስከ 30 ይሄዳል እያለ እስከ 30 ድረስ ይሄዳል ይሄስ ያላረፈ ነው ይሄስ እንዲያርፍም ወይም ደግሞ እንዲጸድቅም አላስተማሩትም ሁሌ እንዲቅበዘበዝ ነው ያደረጉት ተቅበዝባዥ ነው ያደረጉት አየው የረፍት ስሜት እንዳይሰማው ነው ያደረጉት ይደነግጣል ይፈራል ሁሉም ሰው በቃ ነገ እንደዚህ ነው ነገ ደግሞ እንደዚህ ነው ይያል እንዴት ነው ጸድቀሃል ተብሎ ቢጠየቅ አይ በምን ስራዬ ይላል በስራ መጽደቅ እንዳለ ነው የተማሩት ስራ እኮ እየሰራ እኮ ነው ያሰሩት እኮ ነው የዘከረ እኮ ነው አይረካማ የመቃብር አፈር እየጠጣ እኮ ነው ህዝብ አዳሚ እንዴ አንተ የመቃብር አፈር ጠጣይ ትድናለህ የዘላለም ሕይወት ታገኛለህ ምን ሆናል ተክለ ሃይማኖት ገዳም ሄዶ በተቅማጥ በሽታ የሞተ ይድናል አንተ ሰውየው እኮ እባክህን ጌታ ሆይ እባክህ ተክልዬ ወይ የተቅማጥ በሽታ ስጠይ ብሎ ቢጸልይ ተቅማጥ እኮ ላይ ያገኝ ይችላል ይሄ ምናልባት ያተቱ ተወግቶ ከሄደች አስቸጋሪ እኮ ነው ህዝቡ ፈጽሞ የሚያርፍበት ነገር አላገኘም እስካሁን ድረስ እንግዲህ አውስ እኛ አሁን እየጮህን ያለነው እንዲታወቅ የምንፈልገው ህዝባችን የሚያርፍበት አንድ እግዚአብሔር የላከው ትክክለኛ ማረፊያ ሰላምን የሚሰጥ ደስታን የሚሰጥ አንድ አለ እሱም ጻድቅ የሆነው ኢየሱስ ክርስቶስ ነው አሜን እሱ ራሱ በመዋዕለ ስብከቱ ባስተማረበት ጊዜ አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ኀበ ዘእንበለ እንታቤ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ እውነትና ሕይወት መንገድም ነኝ በእኔም በቀር ወደ አብ የሚመጣ የለም ብሎ በአራት ነጥብ የደመደመው እነሱ አይ በእንተናም በኩል መሄድ ይቻላል በማን በተክልዬ በእንተን በኩል ይከዳል በአርሴና በክርስቶስ ሰማ በጣጡስ ጦሰኛ የሆኑ የዘላለም ድነትን ሊያሳጡ የሚችሉ በር የዘጉ መጋረጃ የሆኑ እግዚአብሔር የማይከብርባቸውና የማያውቃቸው ወንበዴዎች እንዳሸንፈልተዋል በኢትዮጵያ በየጊዜው ነው የሚመጣው በየጊዜው አዳዲስ ነው አሁን ጣጡስ መጥላት አሁን ጣጡስ ደንቆሮንም ገና እናወራባቸው አቡነ ደንቆሮንም ገና እናወራባቸው አቡነ ውሻም አቡነ መጋዣም አቡነ ምሰሶም እንግዲህ ይሄ ሁሉ እንግዲህ ሲወራ ለጆሮ ጨው የሚያሰይ የማነ ብርሃን የሚባል አያል ነው እሱ ሁሉ እናወራበታለን እኮ ወደፊት የማነ ብርሃን እሺ ቆይ እሱ ስላልመነኮሰ ወደ ምንኩስናው እንመለስ በርግጥ የመነኮሰ ሰይጣን እንዳለ ከዚህ በፊት አውጥተን ነበር እንዴው መጽሐፍ ቅዱስ ከዚህ ሁሉ መቅበዝበዝ የሚያወጣ መልእክት አለው ምንድነው ገና ከጅምሩ ዘፍጥረት ምዕራፍ 15 ቁጥር 6 ላይ ስለ አብርሃም ሲናገር አብርሃም አመነ ጽድቅም ሆኖ ተቆጠረለት 15:6 አብርሃም አመነ በቃ አመነ ነው የሚለው አዲስ ኪዳንም ይሄው ነው በብሉይ ኪዳንም በእምነት ነው ጽድቅ በአዲስ ኪዳንም በእምነት ነው ጽድቅ እንግዲህ በእምነት ከጸደቅን አለ ጳውሎስ በሮሜ ምዕራፍ 5 እዚህ ጋር ደግሞ ባሻሮን ይላል አሻሮ የሸተተው ይላል በእምነት ከጸደቅን የሚለው ይቀይረውና ባሻሮን ይላል አና አሻሮ በመቁላት አሻሮ በእንትን በማለት የጠላ አንኩሮ በማዘጋጀት አዳሜ በቃ ሲጣልፍ በየበዓላቱ ያው በ30ው ቀን ሙሉ በዓል ነው በዓላትን እየቆጠሩ
አሻሮ ሲቆሉ ይውላሉ መጽሐፍ ምንድነው ያለው ምዕራፍ 5 ላይ ሮሜ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ እያለ ይቀጥላል ወጣ ኤፌሶን ምዕራፍ 2 በጣም የሚገርም ቃል አለ አይደል ቁጥር 8 ጀምሮ ጸጋው በእምነት አድኗቸዋል ይሄም የእግዚአብሔር ስጦታ እንጂ ከናንተ አይደለም ማንንም እንዳይመካ አዎ ከስራ አይደለም ይሄ ይናገራል ማንንም እንዳይመካ ከምን አይደለም ከስራ አይደለም ስለዚህ አሻሮ በመስራት የመቃብር አፈር በመጠጣት ከገዳም ወደ ገዳም በመዘዋወር በየቀበሮ ጉድጓድ ምሽግ ይዞ በመዋል በማደር የሚገኝ ጽድቅ የለም ነው መጽሐፍ ቅዱስ ያስተምራል እና እንደው የዝክረ ኒቂያን ያሉት ኢየሱስም እንደው ዝክረ ኒቂያ ቢሰሙ ይሄ ቪዲዮ ቢደርስልን ዝክረ ኒቂያ አገራዊ ምክክር አገራዊ ውይይት አገር አቀፍ ነው ለውጥ ሊያመጡ እንደሚችሉ ነው መግለጫ ያወጡት እንደው የሊቃውንት ጉባኤ ነገሩ ራሱ የሊቃውንት ጉባኤ የዓለም መድኃኒትን ያለ አወጀ እንጂ እሱም ራሱ ይህችንም ማሻሽሎ እንደው ይሄንን ስርዓት ብታስወግድች ቤተክርስቲያን የሊቃውንት ብዛት የዓለም መድኃኒት እና እኔ እንደው ቢሰሙ እየጮህን ነው እኛኮ ምንም እኮ አይደለም እኮ የበራልን እውነት ነው እኮ እንዲህ እንድንናገር የሚያደርገን እንጂ ሌላ ምንም እናገኘው ትርፋለ እንዴ ምንም እናገኘው ነገር የለንም እውነት ግን ለምንድነው ክርስቶስ ለምን ተደበቀ ክርስቶስ ለምን ነው በመጋረጃው በስተጀርባ የሆነው ክርስቶስ ለምን አይገለጥም ብርሃን እኮ ነው ለምን ነው ብርሃንን አብርተው በእንቅብ ውስጥ ያስቀመጡት እንዴ ኢየሱስ ይበልጣል የዕብራውያን ጸሐፊ ከሙሴ ይበልጣል ከአሮን ይበልጣል አይደለ ከብሉይ ኪዳን ካህናት ሊቀ ካህናት ይበልጣል ከመላእክት ይበልጣል አይደል ትምርቱ ከሰዎች ሁሉ ይበልጣል ኢየሱስ ከመላእክት ይበልጣል ኢየሱስ የሚበልጣውን እንዳትሰበክ ትንሹን ተራ የሆነውን ነገር እየፈበረከች ለትውልዱ ያስተማረች ትውልዱ ወደ ሲኦል እየተነዳ ነው እኛ ደግሞ ወደ ሲኦል የሚነዱትን ለማዳን ነው እየጮህን ያለነውና ይሄ የምንኩስና ስርዓት አጋንንታዊ ትምህርት ነው ለጽድቅ የማይበጅ ለጽድቅ የማይሆን የክርስቶስን የማዳን ስራ ግን የሚቃወም ስርዓት ነው ያለ ነው ምናልባት መጨመረው ነገር ካለ ጭምር አሁን ምንኩስና ለጽድቅ የማይሆን ስርዓት ነው ምንኩስናም ለጽድቅ አይሆንም ምናኔም ለጽድቅ አይሆንም በተውናም ለጽድቅ አይሆንም በገዳም ውስጥ የሚሰራው ስርዓትም ለጽድቅ አይሆንም እንዲሁም በዓል ማክበርም ጽድቅ አይሆንም ብቻ በአጠቃላይ ራሳቸው ቅዱሳን ብለው የሰየሟቸው እኔ ለመቀደሳቸው ራሱ እርግጠኛ አይደለሁም መጽሐፍ ቅዱስ ጸድቃችኋል ይላል እነማንን ያመኑት ዳግም የተወለዱት አሁን እነዚህ ራሱ እነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ እነ አርሴማ የሚባሉት ለመጽደቃቸው እርግጠኛ አልሆነም አይደል ነበሩስ ወይ ነው አሁን እኔ እንደው አሁን ለመጽደቃቸው ብቻ ሳይሆን እንደነበሩስ ምን ያህል እርግጠኛ ነን እርግጠኛ አይደለም በእርግጥ አሁን አንዳንድ እነ ተክለ ሃይማኖት ያው በፖለቲካው ዓለም ያሳለፉ ሰው እንደነበሩ ይታወቃል ታሪካቸው እነ ይኩኖ አምላክ ጊዜ የነበረውን ታሪክ በደንብ ስናይ ከታሪክ አንፃር አሉ ልንል እንችላለን ጊዮርጊስም ደግሞ ያው እዚህ ኢትዮጵያ ውስጥ ባይሆንም አለልን በጣም በጦር ጀግንነቱ የተመሰከረለት እንደሆነ የውጭ ዓለም ታሪክም የዚህ ገድሉም ይናገራል እንዲያው ከዛ አንፃር እነሱ ሊኖሩ ይችላሉ ግን እኔ አይኖሩም የሚል ሐሳብ የለኝም ግን ነበሩ በነበሩበት ዘመን ግን ምናልባትም ሰይጣን ዲያብሎስ በእነዚህ ሰዎች እያለፈ ይሰራ እንደነበር የሚያመላክት እና የሚያስተምር ነገር እንዳለ ደግሞ ተረድቻለሁ ለምሳሌ እና አባ ሳሙኤልን ስታነሳ አንበሳ መጋለብ እና አባ እንተናን ደግሞ ዘንዶ መጋለብ እና አባ ረጋዊ እንዲህ አይነቶችን ነገር ስታይ ከጥንቆላው ዓለም ጋራ አሁንም የሚደረግ ስለሆነ አሉ ልንል እንችላለን ግን ጸድቀዋል ብለን ለመናገር ግን የምንደፍርበት ምንም ነገር ሊኖረን አይችልም ከእግዚአብሔር ቃል አንፃር ስታየው የጸደቀ ሰው ፍሬው ይናገራል አይደል እንዴ ፍሬ ያለው የጽድቅ ፍሬ ይባላል
እነዚህ ሰዎች ግን ገድላቸውን ስታነብ እንደ ገድላቸው ከሆነ ራሳቸውን ነው የሚያሳየው የመቃብር አፈሬን ጠጡ ነው የሚሉ ቃል ኪዳኔን አድርጉ ነው የሚሉ ጊዮርጊስ የተስከረ ኃጢአተ ገብረ ከአብድ እስከ ነህምር እስከ ናሰርቱ ትውልድ በጊዮርጊስ የተማመነና በቃል ኪዳኑ የተማመነ በባልነት በጊዮርጊስ ያመነ ዝክሩን የዘከረ ባሉን ያከበረ ይልና እስከ 10 ትውልድ ድረስ ተምሮለታል ተክለ ሃይማኖት እስከ 10 እስከ 7 ትውልድ ድረስ ተምሮለታል ይላል ሌሎችም እንዲህ አይነት ቃል ኪዳን ተቀብለናል ብለው ህዝቡን ከክርስቶስ እንትን ብለው አንስተው ክርስቶስን እንዳይ ያደረጉ ራሳቸውን የገለጡ ራሳቸውን እንደ አምላክ የቆጠሩ ስለሆኑ ጸድቀዋል የምንልበት መንገድ የለም ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አማኞች እነዚህ የጽድቅ መንገድ አይደሉም የኩነኔ መንገዶች ናቸው የፍርድ መንገዶች ናቸው የዘላለም እሳት ውስጥ የሚያስገቡ መንገዶች ናቸው እነዚህ ሰይጣን ሆን ብሎ በቤተክርስቲያን ውስጥ ያስገባቸው እንክርዳዶች ናቸው ስለዚህ ወደ ቃሉ እንዲመለሱ የሚል መልእክት ነው ማስተላለፍ እንፈልገው ከዚህ ያለፈ እንግዲህ ምንኩስናም ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይ ቀኖናዊ ስርዓቶቿን ስታይ በዚህ በኩልም ጽድቅ አለ በዚህ በኩልም ሞክር የሚሉ ናቸው እና በአጠቃላይ በእነዚህ ሰዎች ስም የሚደረግ የጽድቅ ክንውን ሁሉ እግዚአብሔር ያውቀው በክርስቶስ እናት ማርያም ስም የተዋሸው ውሸት እግዚአብሔር ያውቀው ምናልባት አንድ ቦታ ላይ አንብቤ ያለሁኝ እኔ በዚህ አርጋኑን የሚባል መጽሐፍ ላይ ማርያም የወርቅ ጥጃ ነች ይላል የወርቅ ጥጃ ነች ይላልና ዘጸአት ላይ አካባቢ መሰለኝ እና ይሄ አሮን ዘጸአት 32 ላይ ይመስላል አሮን 32 ወይ 33 ሙሴ ወደ ተራራው ወጥቶ በነበረ ጊዜ ሲዘገይ ከዛ የጣቶቻችሁን ቀለበት አምጡ የጆሮ ጉትቻችሁን አምጡ ምናምን አምጡ ብሎ ያንን እሳት ላይ ሲጥለው የጥጃ መልክ መጣና ከዛ እነዛ ግብፃውያን ያደርጉት የነበረውን ስርዓት እየፈጸሙ ዳንቲራ እየመጡ ለዛ ተላልፈው ተሰጠው ሲሰግዱ እንደነበረ እና ሐዳስ ጣይዋ ብለዋታል እንግዲህ የወርቅ ጥጃ ብለዋታል ማርያም ይቺ የወርቅ ጥጃ የተባለችቱ በጌ ስመረምር መጽሐፍትን ምናልባት አሮን ያዘጋጃት ወይም ደግሞ አሮን ያዘጋጀው ጥጃ ይሆናል ያስባሉ እና ማርያምን በዚህ ልክ ማቃለል ማርያምን በዚህ ልክ መሳደብ በእውነት ማርያምን እንዴት ነው እንወዳታለን ብለው ለመናገር ሞራሉን ያገኙት እንዴ ማርያም ይሄ አርጋኖን ቱላዳን የሚባለው መጽሐፍ አንብበው ማስብለ ምን እንደሚል ታውቃለህ አዳም ከነልጆቹ አንቺን ያመሰግንሽ ነበር ይላል አብርሃም ከሳራ ጋር ያገለግልሽ ይገዛልሽ ይሰግድልሽ ነበር ይላል ይስሐቅም ያመሰግንሽ ነበር ዳዊትም ያገለግልሽ ይሰግድልሽ ነበር መላእክትም ይቀኙልሽ ያገለግሉሽ ነበር ይላል ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝተውት ይሆን ከማርያምና ከአዳም ማን ነው ቀድሞ የተፈጠረው ብዬ መጽሐፉን ስጠይቀው ማርያም አለች ይላል እንቅድመ ሰማያት ወምድር ሀሎትኪ ፀሐይ ወር ይቀደሙኪ መላእክት ሰማይ ይትላኩኪ ፀሐይና ጨረቃ ከመፈጠራቸው አስቀድሞ ነበርሽ ሰማይና ምድር ከመፈጠራቸው አስቀድሞ ነበርሽ ሰማይ ምድር አልቀደሙሽም የሰማይ መላእክቶች ሳይቀር ያገለግሉሽ ነበር ኪሩቤል ሲያቦኪ ወስራፌል ይቀድሱኪ ሱራፌል ኪሩቤል አጋይ ስልጣናት እየተንቀጠቀጡ ያገለግሉ ይወድስዋ መላእክት ለማርያም በውስጠው ሳቴ መንጦላይ ወይ ብልዋ ባቂ ማርያም ሐዳስ ይውጣይዋ ሐዳስ ጣይዋ እያሉ አንቺ ያመሰግኑሽ ነበር ማርያምን በመንጦላይት በመጋረጃው ውስጥ መላእክቱ ያገለግሏት ነበር አቤት ፍት ስለዚህ በክርስቶስ እናት ማርያም ስም የተዋሸው ውሸት የእግዚአብሔርን መንግስት አያስወርስም ወደ ሲኦል ነው የሚወስደው ማርያምን ከፍ ያደረግናት መስሎ ማርያምን የማዋረድ ስራ ሲጀመር ማርያም ተራ ከሆነ ቤተሰብ የተገኘች
ተራ የሆነች ሴት ነገር ግን እግዚአብሔር የመረጣት ከተጣለ ስፍራ ያነሳት እንደውም በመጀመሪያ ቃል የነበረው ስጋ ለብሶ በማህፀኗ እንዲያድር ያደረጋት የተዋረደችው የከበረች አይደለ የባሪያይቱ ውርደት ተመልክቷል ማለት እኮ ነው የተዋረደች ነበረች እግዚአብሔር ያከበራት ሆኖ ሳለ ማርያምን ሌላ ፍጥረት አድርጎ ለመሳል መሞከር በራሱ ይሄ አጋንንታዊ ትምህርት ነው የማርያም ታሪክ እንዳልተለወጠ የማርያም ነገር በእግዚአብሔር እንዳልተሰራ የሚያሳይ ትምህርት ነው ይሄ ያርጋኖን የቱላዳና የምትለው ሲጀመር አርጋኖን ዘሰኒ የሰኞ አርጋኖን ማንበብ ይችላል አብርሃም ከሳራ ጋር ያመሰግንሽ ነበር ይስሐቅ ከርብቃ ጋር ያመሰግንሽ ነበር እያለ ዕብራዊው ያዕቆብ ከልጁ ከይሁዳ ጋር ያመሰግንሽ ነበር በመጽሐፍ ቅዱስ ውስጥ የትኛውም ሰው ማርያምን ሲያመሰግን አላየንም ሲጀመር በብሉይ ኪዳን ያልነበረች ነች ማለት በብሉይ ኪዳን መጨረሻ የተገኘች ነች እንጂ በእነ አብርሃም ዘመን ያልነበረች ነች ማርያም ማለት በአዲስ ኪዳን ማለት ኢየሱስን በመውለድ የታደለች የተመረጠች ነች ከዛ በኋላም ከሐዋርያት ጋር ስትቆይ እንደውም ተራ ምእመን ሆና ነው ያገለገለችው በቃ እንደውም የሐዋርያት ሥራ ምዕራፍ 1 ላይ እኮ ሐዋርያቶችን ስም ይዘረዝርና አብረው የነበሩ ከ120 ሰዎች የኢየሱስም እናት በዛ ነበረች ነው የሚለው አብራቸው ነበረች ነው የሚለው ብቻ ማርያምን ሰድበዋታል ኦርቶዶክሳውያን ማርያምን እንወዳታለን ይላሉ እንጂ ማርያምን አይወዷትም በእውነት ማርያምን ነፍሰ ገዳይ አድርገዋታል ማርያምን ወንበዴ አድርገዋታል ማርያምን ዝሙተኛ አድርገዋታል በእውነት እንዴት እስኪ ትንሽ ዘርዘር ለምሳሌ አሁን አባ ጊዮርጊስ ዘጋስጫ የሚባለው በጣም ጡቷን እየጠባ ነው በስተርጅና ጡቷን ይጠባ ነበር ይሄ አሁን ምንድነው ካልክ በጣም አሰያፊ የሆነ ነገር እንዴት ጡቷን እየጠባ አደገ ጡቷን እየጠባ ያመሰግናል ኃይልን ይጨመርለት ነበር ጡቷን እየጠባ ናንካ ተባብላ ጡቷን አጠባ ለምንድን ነው የሚጠባው ለምን አይ ትልቅ ሰው አይደለም እንደሱ ከፍቅሯ የተነሳ ጡቷን ታጠባው ነበር ይልና አንድ ቀን ደግሞ ጨከነችበት ለምን አላጠባም ማለችው ይባስ ብላ መቀመጫውን ለጉማለት ሄደችው እንዴት አርጋ ማለት እሱ ደግሞ ምንድነው አይ እሱ በጣም ፍቅረ ማርያም ነበረበት አሁን በጣም የማርያም ፍቅር በጣም ያንገበግበው ስለነበር ሲተኛ ወደነው ማጥፋት እየጠባ አባ ጊዮርጊስ ዘጋስጫ ያልከው አዎ ከዛ አንድ ቀን ማርያም ይላል ከዛ ሽንት ቤት እየተጠቀመ ማርያም ማለቱን ቀጠለ ተናዳ እንዴት አይነ ምድር ላይ እንዴ ሽንት ቤት ተቀምጣ ስሜን የከበረውን ስሜን እንዴት ትጠራለህ ብላ ታስደነግጠዋለች እዛው ሽንት ቤት ሳይነሳ እኮ ነው እሺ እና እንዴው ባክሽን ማርያም ሆይ ከዚህ ቀን ጀምሮ ሽንት ቤት እንዳልጠቀም እንደው ለጉሚልኝ ደፈኝልኝ አላት ደፈነችለት ምትራራለት መሰለ በነገራችን ላይ ይሄ መቼም አሁን ሚዲያ ላይ መዋሉ ስለማይቀር እቺ ማርያም በእውነት የጌታ የኢየሱስ ክርስቶስ እናት አይደለች መጽሐፍ ቅዱስ የሚነግረን ስለ ማርያም ብጽይት ደግሞ የሚበላው አንዳንድ ኩንታል ነው በነገራችን በቀን አንድ ኩንታል ነው ሰውዬ ካልተለጎመለት ካልተለጎመለት አስቸጋሪ ነው 24 ሰዓት አይነሳም ወጥቶ ነው ማርያም ወጥቶ ነው ሰዓት እየተቀመጠ ነው ወይኔ አይ ይሄ በጣም ከባድ ነው በእውነቱ ነው ለመናገር አንዳንድ ኩንታል የሚበላ ሲፈጥረው ይለው የሚያድረው ይውለውና ይሄ በጣም ይሄ ምን አይነት ተራ የሆነ ገለባ የሆነ ትምህርት እኔ ቤተክርስቲያን በእውነት እንደዚህ አይነቱን ነገር በራሱ መያዟ አይ ከባድ
ይሄን አውጥቶ ሽንት ቤት መጣል የረከሰ ነገር አለ ይሄ እንዲህ አይነቱን ትምህርት ሶበሳመ ሀፍረተ ትክት ቅድመ መዋዕለ ሱባኤ ተመልከት ይሄ አሁን ይሄ ትክት የሚለው እጅግ በጣም አጸያፊ እንዴት አድርጌ ለመግለጽ እችላለሁ አሁን የሴቷን ብልት የሳመ ሰው አለ ሄት ቤተክርስቲያን ውስጥ ዮሐንስ አፈወርቅ ቢባለው ያው ተብሎ ስላለቀኝ አፈወርቅ እንዴው ከዛ ሲስምላት ከዛ በቃ ሰዎቹ ሲዘባበቱባት በሴቷ ይሄ ማንስትሬሽን ምናምን አይተው ሴቷን እንዴት እዚህ ቤተክርስቲያናችን አረከሽ ምናምን ብለው በቃ ይሰዳድባታል ከዛ ይሄ እኮ ጌታ የተወለደበት ነው ምን ነካችሁ ብሎ ሄዶ ይስማዋል ማለት ይሄ በጣም ነውረኛ መጽሐፍ ግን ይሄ መጽሐፍም ጊዜያ ተክሌ ተመልክ ወደ ሰጥቶ ዋይ ኮተቶ ቅድመ መዋዕለ ሱባኤ አፈወርቅ እንዘትም ጊዜያ ተክሌ ሁለት ጊዜ ስዕሏ አፋውጥታ አፈወርቅ ብላ ወደ ሰጥቶ ዋይ ኮተቶ ተመልክ አመሰገነችው ይላል የማርያም ስዕል አመሰገነችው ለምን ስዕሏ ያን ስለሳመ ብቻ ስዕሏ ማመስገን ጀመረች ስዕሏ አመሰገነችው አፋውጥታ አይሄው አፍያውጣች ለወጣቱ ይሄ ምንድነው የሚጠቅመው ወደ ምን ነው የሚገባው እውነት ለመናገር ይሄ እኮ የ666 በሀገራችን እንኳን ራሱ እንዲህ አይነት ባህል አይታወቅም እውነት ለመናገር እንዲህ አይነት ከባህላችን ራሱ አብሮ የማይሄድ የረከሰ ቤተክርስቲያን ቤተ ጸሎት ናት ብላ የምታስተምረው ኦርቶዶክስ እንደገና ደግሞ ቤተክርስቲያን ውስጥ እንዲህ አይነት ርኩሰት ተሰራ ብላ ደግሞ ባንድ በኩል ታስተምራለች ስለዚህ በእውነት ህዝባችን ይንቃ ወደ ቃሉ ይመለስ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ወደ እውነተኛው ወደ ትክክለኛው እግዚአብሔር ቃል ይመለስ አው እንግዲህ በዛች ቤተክርስቲያን የጽድቅ መንገዶች በስተዋል ግን የጽድቅ መንገድ አንድ ነው እሱም ኢየሱስ ክርስቶስ ብቻ ነው ያለው ስለዚህ ዝክረ ኒቂያ ይስሙ መልእክታችን ይስሙ ይድረስልን ይወያዩበት ይሄንን የምትሰሙ ቅዱሳን ይሄንን ውይይት አድርሱልን ለማለት እንፈልጋለን ጥያቄ ያለን ይሄ ጥያቄ ይመለስልን ከቤተክርስቲያኑቱም ይሄ ገለባ ትምህርት እየተነቀለ ይውጣ አሜን ትውልድ ይዳን ይሄ ጨለማ ህይወት ያብቃ እንግዲህ ይሄ ዝክረ ኒቂያ ይሄንን ጥያቄ እንዲመልስልን እንፈልጋለን ጥያቄያችን አሁንም ያቀርብን ነው ጥያቄዎቻችን ይስሙልን እና እቺ ቤተክርስቲያን እውነተኛውን ክርስቶስን ታንግሰው በየቀኑ በየለቱ ሌሎችን ፍጡራንን ከምታነግስ ኢየሱስን ታንግስ ለማለት ነው እንግዲህ ምናልባት የመጨረሻ ሐሳብ ካለ ሐሳብህን ጠቅላላ አድርገን እንጨርሳለን መልካም እግዚአብሔር ይስጥልን እኔም የምለው ቤተክርስቲያኒቱ መልሳላት ይሉናል ብዙ ጊዜ እኛም ጥያቄ አለን ብለን ጥያቄያችንን እናቀርባለን አንድ ቀንም ተመልሶልን አያውቅም ይብን አሁን በመጽሐፍ መልክ ጽፈን አቅርበናል እስካሁን መልስ አላገኘንም ምናልባትም በቤተ ክህነቱ ውስጥ ብዙ ወንጌል የበራላቸው እውነት የገባቸው ሰዎች እንዳሉ ቢሆንም ግን ህዝባችን በዚህ ስራ ተጠምዶ ነው ያለው እኛ ቲክቶክ ላይ ስናገለግል ዩቲዩብ ላይ ጽዮን ቲቪ ኢትዮጵያ ላይ ስናገለግል ኑኑ ወይ ስንላቸው ሊቃውንቱ አይመጡ የሰንበት ተማሪ ነው የሚልኩት የሰንበት ተማሪ ደግሞ የቤተክርስቲያኒቱ ትምህርት አያቅ ዕውቀት የለው ገድልና ድርሳን እኮ መከራከሪያ ይሆኑ ይላል ታዲያ ገድልና ድርሳን ዶክተር ዘበነ እኮ ባለፈው ሲናገር ሰምቻለሁ ገድልና ድርሳን ቤተክርስቲያኗ ማትቀበል ከሆነ ኦርቶዶክስ አይደላችሁም ብሎ ስለዚህ አንድ ሰው ኦርቶዶክስ ነው ሊባል የሚችለው ገድልና ድርሳን ተአምረ ማርያም እንዲሁም የቀኖና መጽሐፍቶችን ሲቀበል ነው እንጂ እነዚህን የሚክድ ከሆነ ፈጽሞ ኦርቶዶክስ ሊባል አይችልም እኛም እኮ ጥላቻችን ከዚህ ጋር እኮ ገድላት ድርሳናት የዜማ መጽሐፍቶች ተአምረ ማርያም ወዘተርፈ እንዲህ አይነት ትምህርቶች ከእግዚአብሔር ቃል ጋር ይጣረሳሉ ብለናል እንዲወጣ ስለዚህ ቤተክርስቲያን መልስ አለኝ ካለች እንዲያው በእግዚአብሔር ስም እንጠይቃለን መልሳችን ይመለስ ከዚህ በመቀጠል ግን መናገር የምፈልገው አሁንም ደግሜና ደጋግሜ ማስረዳት የምፈልገው
ዋልቦ ካልህ ሕይወት ዋልቦ ካልህ ስም በታይተ ሰማይ ዘይቱ ሀብ ለወልደ ይጓለሚያው በዘይሃይ ጴጥሮስ የሰበከው ስብከት ነው። በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 መዳንም በሌላው በማንም የለም እንድንበት ዘንድ የሚገባ ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም ተብሏል። ሌላ አለ ብላችሁ እየተንከራተታችሁ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት በጌታ ፍቅር እንጠይቃችኋለን። ወደ ቃሉ ተመለሱ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በገድል በድርሳን መዳን የለም። ወዳችኋለሁ። እግዚአብሔር ባርክህ። እንግዲህ መዳኛ መንገዱ አንድ ነው፣ እሱም ኢየሱስ ነው። በየገዳማቱ በመቅበዝበዝ ደግሞ ባህታዊ ነኝ ብሎ በየቀበረው ጉድጓዱ በመግባትና ቅጠል በመብላት የሚገኝ ጽድቅ የለም። ራስን በማጎሳቆል ራስን በመጉዳት የሚገኝ ጽድቅ የለም። ጽድቅ የሚገኘው በክርስቶስ ኢየሱስ በማመን ብቻ ነው። ስለተጎሳቆልንና ወይም ደግሞ ተመችቶን የተመቸ ኑሮ ስለኖርን ጽድቅን አናጣም፣ ወይ ደግሞ ስለተጎሳቆል ጽድቅን አናገኝም። ጽድቅ የሚገኘው በክርስቶስ ኢየሱስ ብቻ ነው። ስለዚህ ይሄንን መልእክት የሚሰማ ሁሉም ሰው እንዲረዳ እንዲገነዘብልን የምንፈልገው ጽድቅ በክርስቶስ ኢየሱስ የሚገኝ እንጂ የተለያዩ ቦታዎች ላይ በመቅበዝበዝ የሚገኝ አይደለም የሚለውን ድምዳሜ መስጠት እንፈልጋለን። እንዲሁም ደግሞ እነዚህ የምንጠይቃቸው ጥያቄዎች ደግሞ ወደ ሊቃውንት ጉባኤ እንዲደርስልን እንፈልጋለን። የተወደዳችሁ ተመልካቾቻችንና አድማጮቻችን ይሄንን መልእክት ሼር እያደረጋችሁ ለሊቃውንት ጉባኤ እንዲደርስልን አድርጉ። ጥያቄ ያለን ጥያቄዎችን መለሱ። ትውልድ ይዳን፣ ትውልድ ወደ ብርሃን ይውጣ። ክርስቶስን ይወቅ፣ ክርስቶስን ይከተለው፣ ክርስቶስን ያምልከው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ስም ኢየሱስ ብቻ ነው። ከዚህ ውጭ መዳኛ መንገድ የለም እንላለን። ሼር አድርጉልን፣ ይህንን መልእክት ለሌሎች አድርሱልን ማለት እንፈልጋለን። ከኛ ጋር ስለነበራችሁ ቆይታ እጅግ በጣም እናመሰግናለን። እግዚአብሔር ይባርካችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።